የእግዚአብሔር አምላካችን ስም የተመሰገነ ይሁን። የተወደዳችሁ ቅዱሳን ወንድሞች እንደምን አላችሁ? ዛሬ ከትናንት ወደ ቀጠለው ሁለተኛው ክፍል መጥተናል። ባለፈው ያነሳነው ጥያቄ መጽሐፍ ቅዱስን በተመለከተ ነው። መጽሐፍ ቅዱስ ወይም የእግዚአብሔር ቃል የእግዚአብሔር መገለጥ የሆነ እስትንፋሰ መለኮት ያለበት ቀኖናዊ ስህተት አልባ መጽሐፍ ነው ስንል ምን ማለታችን ነው የሚለውን ለማየት ጠቅለል ባለ መንገድ ለማየት ሞክረናል። ዛሬ ደግሞ በሁለተኛው ክፍለ ጊዜ የምናነሳው ወይም የተጠየቀው ጥያቄ ትምህርተ እግዚአብሔርን ወይም ትምህርተ አሐደ ሥሉስን የሚመለከት ነው። እንግዲህ ከሥላሴ አንጻር ከእግዚአብሔር ማንነት አንጻር እንግዲህ የተጠየቀው ጥያቄ እግዚአብሔር አሐደ ሥሉስ አምላክ ነው ስንል ምን ማለታችን ነው? አሐደ ሥሉስ አምላክ ነው ስንል ምን ማለታችን ነው የሚል መሰረታዊ ሐሳብ እናነሳለን። እንግዲህ ከዚህ ጥያቄ በመነሳት የመጀመሪያው ማንሳት ያለብን ነገር እንግዲህ እግዚአብሔር ማን ነው ብለን ስንጠይቅ መጽሐፍ ቅዱሳችን ውስጥ እግዚአብሔር የተገለጠበትን ማንነቱ የተገለጠበትን ሁኔታ ስናጠና የምናገኘው እግዚአብሔር አሐደ ሥሉስ አምላክ መሆኑን ነው። እንግዲህ አሐደ ሥሉስ አምላክ ነው ስንል ምን ማለታችን ነው? እግዚአብሔር አሐደ ስንል አንድ ማለታችን ነው። ሥሉስ ስንል ሶስት ማለታችን ነው። እንግዲህ እግዚአብሔር አንድ ነው፣ ደግሞ ሶስትነት ያለው አምላክ ነው የሚለውን ሐሳብ ስናይ እያንዳንዱን መፍታት አለብን ምን ማለት እንደሆነ። እንግዲህ የሥላሴ መሰረታዊያን የምንላቸው ምንድን ነው? እግዚአብሔር አንድ ነው፣ የእግዚአብሔር ሥሉስነት ወይንም ሶስትነት፣ እነዚህን ሁለት ነገሮች ከእግዚአብሔር ቃል ማየት ነው። ምክንያቱም የእግዚአብሔርን ማንነት የሚገልጥልን ስለሆነ ማለት ነው። እንግዲህ እግዚአብሔር አንድ ነው ከሚለው ሐሳብ እንነሳለን። ስለዚህ እግዚአብሔር አንድ ነው ስንል በመጀመሪያ እግዚአብሔር ማን ነው ስንል እያወራን ያለ ነው ስለ አብ፣ ስለ ወልድና ስለ መንፈስ ቅዱስ መሆኑን መዘንጋት የለብንም። ምክንያቱም እግዚአብሔር የተባለው ማን ነው? መለኮት የተባለው ማን ነው? አምላክ የተባለው ማን ነው ብለን መጽሐፍ ቅዱሳችንን ስንመለከት የምናገኘው አብ፣ ወልድና መንፈስ ቅዱስ መሆኑን ስለሆነ እግዚአብሔር የሚለው ቃል ወይም እግዚአብሔር የሚለው ስም የአብ የወልድና የመንፈስ ቅዱስን አምላካዊ ባህርን መለኮትነትን የሚያሳይ ቃል እንደሆነ ልንገነዘብ ይገባል። የተለያዩ ቃሎች ጥቅም ላይ ሊውሉ ይችላሉ። እግዚአብሔር መለኮት ነው ይባላል። መለኮት ነው ስንል እግዚአብሔር አምላክ ነው ማለታችን ነው። ፈጣሪ ማለት ይሄ መለኮትነት የፈጣሪ ባህሪ ስለሆነ የማይለወጥ የማያልፍ የፈጣሪ ባህሪ ስለሆነ ነው። ስለዚህ መለኮታዊነቱን የሚያሳይ ቃል ነው። የእግዚአብሔርን አምላክነት የሚያሳይ ቃል ነው። እግዚአብሔር መለኮት ስለሆነ ዘጸአት 6 ከ2 እስከ 3 ላይ እንዲሁም በሮሜ 1 ከ20 እስከ 22 ላይ ይህንን ባህሪውን መመልከት እንችላለን። እንግዲህ እግዚአብሔር አንድ ነው ስንል ምን ማለታችን ነው? አብ፣ ወልድ፣ መንፈስ ቅዱስ አንድ ናቸው። ወይም እግዚአብሔር አንድ ነው ስንል ምን ማለታችን ነው? ይሄ አንድ የሚለው ነገር ምን ነው የሚያሳየው ስንል የአብ የወልድና የመንፈስ ቅዱስ መለኮትነት ወይም አምላክነት አምላካዊ ባህሪን የሚያሳይ ስያሜ እንደሆነ እንመለከታለን። አብ፣ ወልድ፣ መንፈስ ቅዱስን አንድ የሚያደርጋቸው አምላካዊ ባህሪ ነው መለኮትነት። ስለዚህ አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። አብ መለኮት ነው፣ ወልድ መለኮት ነው፣ መንፈስ ቅዱስ መለኮት ነው። አብ አምላክ ነው፣ አብ መለኮት ነው፣ አብ እግዚአብሔር ነው፣ ወልድ እግዚአብሔር ነው፣ መንፈስ ቅዱስ እግዚአብሔር ነው ማለት ነው። እንግዲህ እነዚህን በሚገባ በብሉይም በአዲስ ኪዳንም እነዚህ በቂ ማስረጃ ያላቸው መሆኑን እንመለከታለን። እንግዲህ ይሄ አንድ የመሆኑ መገለጫው ስያሜዎች በርካታ ናቸው መጽሐፍ ቅዱስ ውስጥ። አንዳንዴ እግዚአብሔር አምላክ ተብሎ ሊጠራ ይችላል። አንዳንዴ እግዚአብሔር ተብሎ ራሱ ሊጠራ ይችላል። አንዳንዴ እግዚአብሔር አምላክ ተብሎ ሊጠራ ይችላል። እነዚህ አንድ መሆናቸውን የሚያሳዩ ስያሜዎች ናቸው። የወል ባህሪያቸው ነው። ስለዚህ መለኮትነት ወይም እግዚአብሔርነት ወይም አምላካዊ ባህሪ አብ፣ ወልድ፣ መንፈስ ቅዱስን አንድ የሚያደርግ ባህሪ እንደሆነ
እንመለከታለን። የወል ባህሪያቸው እንደሆነ አንድ የሚያደርጋቸው ባህሪ እንደሆነ ከእግዚአብሔር ቃል መመልከት እንችላለን። አምላክነት ወይንም መለኮትነት እግዚአብሔርነት አብ ወልድ መንፈስ ቅዱስ አንድ የሚያደርጋቸው ባህሪ ነው። በመለኮትነት እነሱ አይከፋፈሉም። አብ ወልድ መንፈስ ቅዱስ አይከፋፈሉም። አብ ወልድና መንፈስ ቅዱስ ሶስት አይሆኑም። አብ ወልድ መንፈስ ቅዱስ ሁልጊዜ በአምላካዊ ባህሪ ወይም በእግዚአብሔርነት በመለኮትነት አንድና እኩል የተካከሉ መሆናቸው መጽሐፍ ቅዱስ ያስተምረናል። ሰው ከብሉይ ኪዳን ለምሳሌ እግዚአብሔር ራሱን በብሉይ ኪዳን ለእስራኤል ወይም ለሕዝቡ በሚገልጥበት ጊዜ በሙሴ አማካይነት እግዚአብሔር እንዲህ ብሎታል። ዘዳግም 6:4 ላይ ስማ እስራኤል ወይ እግዚአብሔር አምላክህ አንድ ነው። እግዚአብሔር አምላክህ አንድ ነው። ስለዚህ በብሉይ ኪዳን እግዚአብሔር ለእስራኤል ራሱን ሲገልጥ እግዚአብሔር አንድ ነው በሚለው ብርሃን ወይም መገለጥ ራሱን እንደገለጠላቸው በሙሴ አማካይነት እንመለከታለን። በአዲስ ኪዳንም ጌታችን ኢየሱስ ክርስቶስ ይህንኑ እግዚአብሔር አንድ ነው የሚለውን መሰረታዊ እውነት ሲያጸና ነው የምናየው። በማርቆስ 12 ከ32 ጀምሮ ስታነቡ ጌታ አምላክህ ይላል። ጌታ ኢየሱስ ሲናገር አንድ ነው። ጌታ አምላክህ አንድ ነው። ሐዋርያቱም ይህንን አስተምሮ አጽንተዋል። አንደኛ ቆሮንቶስ 8:6 ኤፌሶን 4:4-6 በሌሎችም ክፍሎች እንደምናየው እግዚአብሔር አንድ ነው የሚለው እውነት አጽንተው እናያለን። ስለዚህ እግዚአብሔር ማን ነው ስንል እግዚአብሔር አንድ ነው የሚለው አንዱ የእግዚአብሔር ማንነት የሚገለጥበት መሰረታዊ የመጽሐፍ ቅዱስ እውነት ነው። አንድ የሚሆኑት ከምን አንጻር ነው ማለት ነው? በመለኮታዊ ባህሪ ነው። አብ እግዚአብሔር እንደሆነ ወልድም እግዚአብሔር ነው፣ መንፈስ ቅዱስም እግዚአብሔር ነው። ስለዚህ በእግዚአብሔርነት ስንት ይሆናሉ? አንድ። አብ አምላክ እንደሆነ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው። በአምላክነት ስንት ይሆናሉ? አንድ። አብ ፍጹም አምላክ ነው፣ ወልድ ፍጹም አምላክ ነው፣ መንፈስ ቅዱስ ፍጹም አምላክ ነው። አምላክነት አንድ የሚያደርጋቸው መለኮታዊ ባህሪ እንደሆነ እንመለከታለን። በሌላ አነጋገር በመለኮትነት ወይም በአምላክነት በመካከላቸው መብለጥና ማነስ የለም ማለት ነው። መብለጥና ማነስ የለም። በመለኮታዊ ክብርና ስልጣን በመለኮታዊ ክብርና ስልጣን በመለኮታዊ ባህሪያት እኩልና የተካከሉ ናቸው፣ አንድ ናቸው ማለት ነው። በአምላካዊ ባህሪ አንዱ ከሌላው የተለየ አይደለም። የተለየ አምላክነት አይኖረውም። አብ ከወልድ የተለየ አምላክነት የለውም። ወልድም ከመንፈስ ቅዱስ የተለየ አምላክነት የለውም። አብ አምላክ ነው። ሁለተኛ ጢሞቴዎስ 1:2 የምናየው ወልድም አምላክ ነው። አንደኛ ዮሐንስ 5:20 ላይ እንደምናየው መንፈስ ቅዱስም አምላክ ነው። ሐዋርያ ሥራ 5:3-4 እንደምናየው። ስለዚህ በመለኮታዊ ባህሪ አብ መንፈስ ቅዱስ በመካከላቸው መብለጥና ማነስ የለም። አንዳቸው ከአንዳቸው የተለየ መለኮታዊ ባህሪ የላቸውም። አንድ ናቸው። በእግዚአብሔርነት በመለኮትነት አንድ ናቸው። በአምላክነት አንድ ናቸው። ስለዚህ ይሄ አምላካዊ ባህሪ አንድ የመሆናቸው መገለጫ ነው ማለት ነው። አንድ ናቸው ሲባል ከዚህ አንጻር ነው። እነዚህ መለኮታዊ ባህሪያት በመለኮታዊ ባህሪያት አንድ ናቸው ስንል ምንድን ናቸው? ለምሳሌ ባህሪያቶቹ ብለን መጠየቅ እንችላለን። መለኮታዊ ባህሪያቶቹ ለምሳሌ ዘላለምነት፣ ቅዱስነት፣ ሁሉን አዋቂነት፣ በሁሉ ስፍራ መገኘት፣ ሁሉን ቻይነት፣ እነዚህን የመሳሰሉ ወደ 10 ምናምን ባህሪያቶች እግዚአብሔር ይባል። እነዚህ ባህሪያቶች የአብ ብቻ አይደሉም፣ የወልድ ብቻ አይደሉም፣ መንፈስ ቅዱስ ብቻ አይደሉም። ለምሳሌ አብ ዘላለም እንደሆነ ሁሉ ወልድም ዘላለማዊ ነው፣ መንፈስ ቅዱስም ዘላለማዊ ነው። እንደ መጽሐፍ ቅዱስ አስተምሮ አብ ቅዱስ እንደሆነ ሁሉ መጽሐፍ ቅዱስ ወልድም ቅዱስ ነው፣ መንፈስ ቅዱስም ቅዱስ ነው። አብ በሁሉ ስፍራ እንደሚገኝ ሁሉ ወልድም በሁሉ ስፍራ ይገኛል፣ መንፈስ ቅዱስም በሁሉ ስፍራ እንደሚገኝ መጽሐፍ ቅዱሳችን ያስተምራል ማለት ነው። ስለዚህ በመለኮታዊ ባህሪያት እና እንዲሁም በመለኮታዊ ግብራቸውም ስራቸውም ስንመለከት የተሳሰሩ እንደሆነ እንመለከታለን። አንድ የሚያደርጋቸው ግን መለኮታዊ ባህሪያት ነው። ስለዚህ በመለኮት ክብርና ስልጣን እኩልና የተካከሉ በመካከላቸው መብለጥና ማነስ የሌለ የወል ባህሪያቸው መሆኑን በመለኮታዊ ባህሪ የማይከፋፈሉ መሆኑን መመልከት እንችላለን።
እግዚአብሔር ለእስራኤል ራሱን በገለጠበት ጊዜ ስማ እስራኤል ሆይ እግዚአብሔር አምላክ አንድ ነው ብሎ ሙሴ በተናገረ ጊዜ በዛን ጊዜ የነበረው ማህበረሰብ ከእግዚአብሔር ውጪ ሌሎች አማልክትን ያመልክ ስለነበረ አሐደ አምላክ የሚለው እሳቤ የመጣው እግዚአብሔር ራሱን ለፍጥረት እኔ ብቻ ነኝ አምላክ ከኔ በቀር ሌላ አምላክ የለም ብሎ ይህን ብርሃን መገለጥ በሰጠበት ጊዜ ነው እንጂ ፖሊቴይዝም ወይም ብዝሃ አማልክት ሌሎች አማልክቶችን የማምለክ ልምምዶች በሰው ልጆች ዘንድ እንደነበረ በዚያን ጊዜ እንመለከታለን። ለዚህ ነው በዘጸአት 20 የመጀመሪያው ቁጥር ላይ 10ቱ ትእዛዛት እግዚአብሔር ለእስራኤል በሰጠ ጊዜ ከኔ በቀር ሌሎች አማልክት አይሆንልህ ብሎ እግዚአብሔር የተናገረው። ስለዚህ እውነተኛ አምላክ አንድ ነው፣ እሱም እግዚአብሔር ነው። እግዚአብሔር ደግሞ አብ ወልድ መንፈስ ቅዱስ ነው። አብ መንፈስ ቅዱስም አንድና እኩል የሚያደርጋቸው ባህሪ ይሄ አምላካዊ ባህሪ እንደሆነ መመልከት እንችላለን። ከእግዚአብሔር ውጪ ሌላ አምላክ የለም። he is the only one ብቸኛው አምላክ እሱ ነው። አብ ወልድ መንፈስ ቅዱስ አይከፋፈሉም፣ ምክንያቱም በአምላካዊ ባህሪ አንድ ስለሆኑ። አንዳንዶች ከዚህ የተነሳ አብ ወልድና መንፈስ ቅዱስ የሚለውን ስም ስለምንጠቀም አይ እንዴት አንድ አምላክ ብቻ ይሆናሉ? ሶስት አምላክ ነው እንጂ የሚል አሳሰብ በክርስትና እምነት አስተምሮ ላይ ያነሳሉ። መሰረታዊው እንግዲህ ሐሳብ መገንዘብ የሚያስፈልገው እኛ በትሪኒቲ ትራዩኒቲ ወይም በትሪኒቲ እናምናለን አሐደ ሥሉስ። ነገር ግን በትራይቴይዝም ግን አናምንም። ማለት ምን ማለት ነው? እግዚአብሔር አንድም ቦታ መጽሐፍ ቅዱስ ውስጥ አብ ወልድ መንፈስ ቅዱስ ሶስት አምላክ መሆናቸውን የሚያሳይ ክፍል የለም። ነገር ግን እግዚአብሔር ሶስት አምላክ ከሆነ ቢያንስ ሁለት ነገሮች መከሰት አለባቸው መሆን አለባቸው። አንደኛ አብ ወልድና መንፈስ ቅዱስ በአይነት የተለያዩ መሆን አለባቸው። በአይነት የተለያዩ ቢሆኑ ኖሮ ለምሳሌ የአብ አምላክነት ከወልድ የወልድ አምላክነት ከመንፈስ ቅዱስ የሚለይ ቢሆን የተለየ አምላክነት የተለየ አምላካዊ ኃይልና ችሎታም የተለየ አምላካዊ ቅርጽ ያለው ቢሆን የወልድ አምላክነት ደግሞ እንዲሁ ደግሞ ከአብ ከመንፈስ ቅዱስ የተለየ ቢሆን የተለያየ መለኮትነት የተለያየ አምላካዊ ባህሪ እና ማንነት ያላቸው ቢሆን ሶስት አማልክት ነው ልንል እንችላለን። አብ ወልድ መንፈስ ቅዱስ ደግሞ በአይነት የማይለያዩ ከሆነ በመጠንም የማይለያዩ ከሆነ በአምላካዊ ባህሪ ግን እኩልና በመካከላቸው መብለጥና ማነስ ከሌለ ደን በአምላካዊ ባህሪ አንድ እንጂ ሶስት አይሆንም። እንግዲህ አብ ወልድና መንፈስ ቅዱስ የሚለው ስያሜ ጥቅም ላይ ያለበት ምክንያት አለ። ሶስትነቱ ላይ ስንመጣ እንመለከታለን። ስለዚህ በአምላካዊ ባህሪ በአይነትም በመጠንም ሶስታቸው የሚለያዩ ስላልሆኑ በአምላካዊ ባህሪ ወይም በእግዚአብሔርነት አንድና እኩል የተካከሉ ናቸው የሚለው መሰረታዊነት መጽሐፍ ቅዱስ ያስተምረናል። እንግዲህ መጽሐፍ ቅዱሳችን አብ ወልድ መንፈስ ቅዱስ በክብርና በስልጣን በመለኮታዊ ክብርና ስልጣንና ባህሪ እኩልና የተካከሉ ናቸው ብሎ ያስተምረናል። ይሄ ባህሪ የምንለው አምላካዊ ባህሪ የምንለው በአይን የማይታይ የእግዚአብሔርን በአይን የማይታይ ረቂቅ የሆነ የማይጨበጥ የማይዳሰስ ባህሪውን የሚያሳይ ነው። መለኮታዊ ባህሪውን የሚያሳይ ነው። እንግዲህ እግዚአብሔር በዚህ ማንነቱ ራሱን ለፍጥረት ሲገልጥ እግዚአብሔር አምላክ መሆኑን እግዚአብሔር መሆኑን መለኮት መሆኑን ያወቅነው እግዚአብሔር ራሱን ለፍጥረት በገለጠበት ጊዜ ነው። አምላክ መሆኑን ይህም ብርሃን ለመገለጥ ለሰው ስለሰጠ ነው። በሮሜ 1 ከ19 እስከ 21 ላይ ልንመለከተው እንችላለን። እግዚአብሔር ዓለም በተፈጠረ ጊዜ አምላክነቱንና የማይታየውን ባህሪውን ለፍጥረት ግልጽ አድርገዋል ይላልና፣ ስለዚህ እግዚአብሔርን ያወቅነው እግዚአብሔር መኖሩን ስለገለጠልን ነው።
አምላክ መሆኑንም የተረዳ ነው። እግዚአብሔር አምላክ መሆኑን ይህን ብርሃንና መገለጥ ስለሰጠን ነው። እንግዲህ በእግዚአብሔር አንድ ነው ስንል ዋናው ነጥብ ምንድን ነው? በአምላካዊ ባህሪ ወይም በመለኮትነት በአምላክነት የማይከፋፈሉ ናቸው። አንድና እኩል ናቸው። መብለጥና ማነስ መካከላቸው የለም ማለታችን ነው። ሶስትነቱ ታዲያ ምንድን ነው የሚያሳየው? እንግዲህ እግዚአብሔር አንድ መሆን ይሄ ከሆነ ሶስትነት ከምን አንጻር ነው ስንል እግዚአብሔርን ቃል ስንመለከት ስሉስነቱ ወይም ሶስትነቱ በሶስት ነገር እንደሆነ እናያለን። አንደኛው በስም ነው፣ ሁለተኛው በአካል ነው፣ ሶስተኛው ደግሞ በግብር ወይንም በሚና በስራ ማለት ነው። እንግዲህ በስም ነው ስንል ጌታችን ኢየሱስ ክርስቶስ በአንድ ላይ ለመጀመሪያ ጊዜ አብ ወልድ መንፈስ ቅዱስ የሚለውን በአንድ ላይ በማስቀመጥ ለመጀመሪያ ጊዜ ይህን ስም የተጠቀመው ጌታ ኢየሱስ ክርስቶስ እንደሆነ ማቴዎስ 28 ከ19 እስከ 20 እናያለን። ከዛ በኋላ ሐዋርያቱም ይህንኑ በመልእክቶቻቸው ደጋግመው ተጠቅመውበታል። ለምሳሌ ሁለተኛ ቆሮንቶስ 13-14 ማየት ይቻላል። የሥላሴ የአብ ወልድ መንፈስ ቅዱስ ሥላሴ የመሆናቸው ነገር ትምህርቱ ያለው አዲስ ኪዳን ብቻ ሳይሆን ብሉይ ኪዳን፣ የብሉይ እግዚአብሔርና አዲሱ እግዚአብሔር ያው ነው። ምንም የተለየ እግዚአብሔር የለም። ነገር ግን እግዚአብሔር ራሱን የገለጠበት መንገድ ይሄ የሥላሴ ጽንሰ ሐሳብ የተገለጠበት የቀረበበት መንገድ ነው እንጂ የሚለያየው በመሰረቱ የእግዚአብሔር ስሉስነት ብሉይም አዲስ ኪዳን ውስጥም የሚገኝ መጽሐፍ ቅዱሳዊ እውነት ነው። እንግዲህ በስም ስንል ማቴዎስ 28 ላይ በአብ በወልድና በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው ብሎ ጌታ ኢየሱስ ስለተናገረ ነው። ስለዚህ እያንዳንዳቸው በየራሳቸው መጠሪያ ስም አላቸው፣ መታወቂያ ስም አላቸው። አብ ተብሎ ይጠራል እንጂ ወልድ ተብሎ አይጠራም። ወልድ ተብሎ ይጠራል እንጂ መንፈስ ቅዱስ ተብሎ አይጠራም። እያንዳንዱ በስም ይጠራል፣ በስም ይታወቃል። መጠሪያ ስም፣ መገለጫ ስም አላቸው ማለት ነው። ስም ደግሞ የአንድ ሕያው የሆነ ነገር የመኖሩ ማረጋገጫ መገለጫ ነገር እንደሆነ እንመለከታለን። ስሞች ሳይሆን ስም ነው ያለው። ይህም ደግሞ ስሞች አለማለቱ ሶስት አካልነቱን በአምላካዊ ባህሪ ወይም በመለኮትነት አንድ ሆኖ እያለ ግን ሶስት አካል መሆኑን ለማመልከት ነው። ይህን በኋላ አካል የሚለው ላይ እመጣበታለሁ። እንግዲህ በስም ብቻ አይደለም ሶስትነቱ። ሁለተኛው ሶስትነቱ ደግሞ በአካል ነው። አካል ማለት በእንግሊዝኛው ፐርሰን ብለን የምንገልጸውን ቃል ወደ አማርኛችን ስናመጣው አንዳንዶች ሰብና ብለው ይሉታል፣ አንዳንዶች ማንነት ይሉታል። ነገር ግን አሻሚነት አለው። አካል የሚለው ግን የተሻለ ነው። ፐርሰን ማለት ፐርሰን የሚለውን አካል ብለን እንገልጸዋለን። አካል ደግሞ መፈታት አለበት። አካል ስንል ምን ማለታችን ነው? ማለት ምን ማለት ነው? አብ ወልድ መንፈስ ቅዱስ በስም ሶስት ናቸው። ለምን? እያንዳንዳቸው የየራሳቸው መጠሪያ ስም ስላላቸው በየስማቸው ይጠራሉ። ሁለተኛ አካል ስንል አብ ወልድ መንፈስ ቅዱስ በመለኮታዊ ባህሪ አንድ ሆኖ እያለ በስም ሶስት፣ በመለኮታዊ ባህሪ አንድ ሆኖ እያለ በአካል ሶስት። እንግዲህ አካል የሚለው ቃል ሁለት ትርጉም እንዳለው ከቃሉ ትርጉም እንረዳለን። መዝገበ ቃላታዊ ትርጉሙን እንደምንመለከተው አንደኛው አካል የሚለው ቃል ጥቅም ላይ የዋለው የሚጨበጥና የሚዳሰስን ቁስ አካልን ማለትም ፍጹም ገጽ፣ ፍጹም መልክ ያለው ራሱን የቻለ እኔ የሚል ቁመና ያለው እገሌ የሚባል እኔ የሚለውን ሐሳብ የሚያሳይ ነው። ይህን ሐሳብ እመጣበታለሁ። አንድ ነገር አካል ያለው መሆኑ ስለመሆኑ ማረጋገጫው ምን ማሟላት አለበት ወደሚለው እንግዲህ ስለዚህ አንድ ነገር አካል ስንል የቃላቱን ትርጉምና አገባብ ከአንድ በላይ ቃላት ትርጉም ስለሚኖራቸው የሚጨበጥ የሚዳሰስ ቁስ አካልን የሚያሳይ ነው መዝገበ ቃላት ላይ። ሁለተኛው አካል ስንል ይሄ ለእግዚአብሔር ለመናፍስት ጥቅም ላይ የዋለ ነው። ረቂቅ የማይታይና የማይዳሰስ ባህሪን ያሳያል። አንዳንዶች መንፈሳዊ አካል ብለው ይጠሩታል። እግዚአብሔር አካል ያለው አምላክ ስለሆነ
ረቂቅና የማይታይ የማይዳሰስ መንፈሳዊ አካል መሆኑን የመንፈሳዊ አካል ጠባያት ያለው መሆኑን ያመለክታል። ስለሆነም እኛ አሁን ሶስት አካል በምንልበት ጊዜ ለማለት የሞከርነው አብ ወልድ መንፈስ ቅዱስ አካል ያለው አምላክ ነው ስንል ወይም ሶስት አካል ነው በምንልበት ጊዜ አብም ወልድም መንፈስ ቅዱስም የማይታይ የማይጨበጥና የማይዳሰስ ቁስ አካላዊ ያልሆነ ረቂቅ ባህሪ ያላቸውን መሆኑን ለማመልከት ነው። ስለዚህ ፐርሰን የምንለው ረቂቅ፣ የማይታይ፣ የማይጨበጥ፣ የማይዳሰስ ረቂቅ ባህሪን የሚያመለክት ሆኖ ጥቅም ላይ እንደዋለ እንመለከታለን። ስለዚህ አንድ ነገር አካል ያለው ከሆነ አካል ወይም ፐርሰን ከሆነ አንደኛ እኔ የሚል መሆን አለበት። እኔ ሲል ምን ማለት ነው? አንድ ነገር እኔ ካለ ደን ሰልፍ አዌርነስ አለው፣ ራሱን ያውቃል፣ ህልውና አለው፣ ኤግዚስተንስ አለው ማለታችን ነው። ራሱን መግለጥ ይችላል፣ ህይወት አለው፣ ይንቀሳቀሳል፣ ይላወሳል ማለታችን ነው። ስለዚህ እኔ የሚል መሆን አለበት። ለምሳሌ ግዑዝ ነገሮች እንደ ድንጋይ፣ እንደ ወንበር፣ ጠረጴዛ እነዚህ የመሳሰሉ ነገሮች ሁሉ በራሳቸው እኔ አይሉ። ምክንያቱም በራሳቸው ህይወት የላቸውም፣ ህልውና የላቸውም፣ አይንቀሳቀሱም፣ አይላወሱም። ስለዚህ በራሱ እኔ የሚል አንዱ ፐርሰን የመሆኑ ማረጋገጫ አካል ያለው ስለመሆኑ ማለት ነው። ስለዚህ አብ ወልድ መንፈስ ቅዱስን በመጽሐፍ ቅዱስ ስንመለከት እግዚአብሔር እኔ ይላል። እኔ ቅዱስ አምላክ ነኝ፣ እኔ ፈዋሽህ አምላክ ነኝ። ስለዚህ እግዚአብሔር ምንም እንኳን እንደኛ ስጋና አጥንት የሌለው ቢሆንም ነገር ግን ህልውና የለውም፣ ህይወት የለውም፣ እኔ አይልም ማለታችን ግን አይደለም። ስለዚህ አንድ ነገር እኔ ለማለት የግድ ስጋና አጥንት ያለው መሆን የለበትም። ስለዚህ ለቁስ አካል ወይም ስጋና አጥንት ላላቸው እንደ ሰው እንደመሳሰሉ እንደሌሉ ነገሮች የሚጨበጥ የሚዳሰስ መሆኑን ያሳያል አካል ይለው። ነገር ግን ለመናፍስት ወይም ለእግዚአብሔር ስንመለከት ደግሞ ረቂቅና የማይታይ ባህሪ አላቸው ማለት ነው። አንዱ እኔ የሚል መሆናቸው፣ ህይወት ያላቸው፣ ህልውና ያላቸው፣ ራሳቸውን የሚያውቁ መሆናቸውን እኔ ብለው ማንኛውም ህይወት እንዳለው ነገር የሚንቀሳቀሱ የሚላወሱ መሆናቸውን ያሳያል። ሁለተኛ ፐርሰን ከሆነና አካል ያለው ወይንም አካል ያለው ከሆነ በአማርኛችን የአካል ጠባያት አሉት። አንድ ነገር ፐርሰን ነው ስንል ህይወት ያለው ነው፣ ህልውና ያለው ነው፣ የሚንቀሳቀሰው ስንል አንድ ፐርሰን የራሱ ጠባያት አሉት። የአካል ጠባያት የምንላቸው አሉ። እንደ ማወቅ፣ መስማት፣ መፍቀድ፣ ህብረት ማድረግ፣ ግንኙነት ማድረግ እነዚህን የመሳሰሉ ነገሮች አንድ ፐርሰን የሆነ ነገር ያሉት ጠባያት ናቸው፣ የአካል ጠባያት ናቸው። ለምሳሌ ግዑዝ ነገሮች እነዚህን ነገሮች የላቸውም። ምሳሌ አይሰሙም፣ ኮሚኒኬት አያደርጉም፣ እውቀት የላቸውም፣ ፈቃድ የላቸውም። ነገር ግን ፐርሰን ከሆነ አንድ ነገር እኔ የሚል ህይወት ያለው ከሆነ የአካል ጠባያት አሉት። ኢንተሊጀንት ነው፣ እውቀት አለ፣ ያውቃል፣ ይሰማል፣ ይወስናል፣ ፈቃድ አለው፣ ከሌሎች ፍጥረታት ጋር ኮሚኒኬት ያደርጋል፣ ተግባቦት ይፈጥራል። ስለዚህ እግዚአብሔር ይሄ ባህሪያት እንዳሉት እንመለከታለን። እግዚአብሔር ሁሉን አዋቂ ነው። እግዚአብሔር ፈቃድ ያለው፣ ይወስናል፣ እግዚአብሔር ይሰማል። መጽሐፍ ቅዱሳችን ውስጥ እንደምናየው እግዚአብሔር ይወስናል፣ ይፈቅዳል። እግዚአብሔር ከፍጥረታት ከሰውም ከሌሎች ፍጥረታት ጋር ኮሚኒኬት ያደርጋል። ምንም እንኳን መንፈስ ቢሆንም የማይታይ የማይጨበጥ ረቂቅ ባህሪ ያለው ቢሆንም ግን እግዚአብሔር ኮሚኒኬት ያደርጋል። እግዚአብሔር አብ ወልድና መንፈስ ቅዱስ እያንዳንዳቸው ያው እርስ በርስ አንዱ ሌላውን ይሰማል። እኔ፣ አንተ፣ እርሱ ይባባላሉ። እንደዚህ አይነት ተውላጠ ስሞችን ይጠቀማሉ ማለት ነው። ማለት ምን ማለት ነው? ፐርሰን ስለሆኑ ነው። እንግዲህ አንዱ ሶስት የሚለውን ቃል እዚህ ጋር እንድንጠቀም የተገደደ ሶስት አካል የሚለው እንጠቀም። ይህንን አካልነት ወይም የአካል ጠባያት
እያንዳንዳቸው በየራሳቸው መጠቀም ስለሚችሉ መለማመድ ስለሚችሉ ነው። ለምሳሌ ማቴዎስ ወንጌል ምዕራፍ 3 ላይ እንደምናየው ጌታ ኢየሱስ በሚጠመቅበት ጊዜ በዮሐንስ እምወደው ልጄ እርሱ ነው፣ እርሱን ስሙት የሚል ድምፅ እንደመጣ እናያለን። ይህን የተናገረው ማን ነው? አብ ነው። ስለዚህ አብ ተናገረ። አብ ሲናገር ወልድ ይሰማል፣ ወልድ ሲናገር ደግሞ አብ ይሰማል። ምክንያቱም ፐርሰን ናቸው። እያንዳንዳቸው በየራሳቸው ይህን የአካል ጠባያት መጠቀም ይችላሉ፣ መግለጽ ይችላሉ፣ ኤክሰርሳይዝ ማድረግ ይችላሉ። አንዱ ሲናገር ሌላው ይሰማል። ስለዚህ ይህንን አካልነት ወይም የአካል ጠባይነት በየራሳቸው መጠቀም የሚችሉ ስለሆነ አንተ እርሱ እየተባባሉ የሚጠራሩ ስለሆነ በዮሐንስ ወንጌል ምዕራፍ 16 ከ5 እስከ 16 እንደምናየው ጌታ ኢየሱስም ምን አለ? እኔ ብሄድ ይሻላችኋል፣ እኔ ካልሄድኩ አጽናኙ እርሱ አይመጣም። እንግዲህ እኔ እያለ የሚናገረው እዚህ ጋር ጌታ ኢየሱስ ራሱን ነው። እኔ ሲል እዚህ ጋር አብ አይደለም እኔ እያለ ያለው ስፔሲፊካሊ ራሱ ኢየሱስ ክርስቶስ ነው። አጽናኙ እርሱ አይመጣም እያለ እያወራ ያለው ስለ መንፈስ ቅዱስ ነው። ስለዚህ ሶስትነት እናያለን እዚህ ጋር። እኔና አብ ይላል። እኔና አብ ሲል ምን ማለቱ ነው? ስለ ሁለት ማንነት ነው የሚያወራው። ስለዚህ ሶስት አካልነት እንዳላቸው እንመለከታለን። እንግዲህ በስም ሶስት ናቸው፣ በአካል ሶስት ናቸው፣ እንዲሁም በግብርም ሶስት ናቸው። ወይም በስራ በሚና ወይም በሌላ አነጋገር። ይሄ ማለት ምን ማለት ነው? ይህን ለማስረዳት አንድ ነገር ከመጽሐፍ ቅዱስ ማንሳት ይኖርብናል። ይሄ ለምሳሌ በኤፌሶን 1 ከቁጥር 3 እስከ 14፣ በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 8 እስከ 9 እነዚህን ክፍሎች ስናይ እቅድ የሚባል ነገር እናያለን። ይሄ ዘላለም ሐሳብ እቅድ፣ ዓለም ሳይፈጠር እግዚአብሔር ያሰበው ነገር። ይሄ ዓለም ሳይፈጠር እግዚአብሔር ያሰበው እቅድ እንዳለ እንመለከታለን። ይሄ እቅድ፣ ይሄ ዘላለም ሐሳብ በእግዚአብሔር ዘንድ የታሰበ የሥላሴ እቅድ ነው። ይሄ እቅድ በእነዚህ ክፍሎች ላይ እንደምናየው የድነት እቅድ ነው፣ የቤዛነት እቅድ ነው። እግዚአብሔር ሰውን ወይም ፍጥረትን በክርስቶስ በኩል ለማዳን ያሰበው እቅድ፣ ለመጠቅለል ያሰበው እቅድ ነው። ሁሉ እንደ ፈቃዱ ምክር ሊሰራ ማለት ነው። በዚህ እቅድ ውስጥ ግን ለዚህ እቅድ ተፈጻሚነት እቅዱ የጋራ ነው፣ እቅዱ የሥላሴ ነው። ነገር ግን ለዚህ እቅድ ተፈጻሚነት እውን መሆን በፍጥረት ውስጥ አብ ወልድና መንፈስ ቅዱስ የየራሳቸው ድርሻ ወይም ሚና እንደወሰዱ እንመለከታለን። ለምሳሌ የወልድ ሚና ስንመለከት በዚህ የቤዛነት ቅዱስ የማዳን ቅዱስ ሰው የሆነው ወልድ ብቻ ነው። አብ አይደለም ሰው የሆነው፣ ወይም መንፈስ ቅዱስ አይደለም ሰው የሆነው፣ ወልድ ነው ሰው የሆነው። ስለዚህ ይሄ የወልድ ሚና ነው። ሰው ሆኖ ወደዚህ ምድር መጥቶ ስለ ሁላችን ኃጢአት መሞት፣ ስለ ሁላችን ድነት ሕይወትን አሳልፎ መስጠት፣ ይሄ የወልድ ሚና ነው። ወልድ ከድንግል ማርያም ተወልዶ ሰው ሆኖ እዚህ ምድር ተመላልሶ መከራን ተቀብሎ ሞቶ ተነስቶ በእግዚአብሔር ቀኝ የመቀመጡን ሚና የተጫወተው እግዚአብሔር ወልድ ነው። ስለዚህ አንድ እቅድ ቢሆንም ግን ሶስታቸውም የተለያየ ለዚህ ይህን እቅድ ተፈጻሚ ለማድረግ ሮል ወስደዋል። የተለያየ ሮል ወይም ሚና፣ የሥራ ድርሻ እንደወሰዱ ትመለከታላችሁ። አብ ደግሞ በእቅዱ ውስጥ የሚወስን፣ የሚያረጋግጥ፣ የሚፈርድ፣ የሚሾም የእቅዱ መሪ እንደሆነ እንመለከታለን። ለምሳሌ ዮሐንስ ወንጌል 5 ላይ እንደምንመለከተው ጌታ ኢየሱስ ምን አለ? እኔ አብ ልኮኝ ነው የመጣሁት፣ የአብ መልእክተኛ ነኝ፣ አብ ነው የላከኝ፣ የአባቴን ፈቃድ ልፈጽም ነው፣ አብ የሚያሳየኝ ነው፣ በራሴ አንዳች ነገር አላደርግም ይላል። ስለዚህ አብ ላኪ፣ ወልድ ተላኪ ነው። አብ ላኪ፣ ወልድ መልእክተኛ ነው። ወልድ የአብን ፈቃድ ሊፈጽም ወደዚህ ምድር መጣ። የአብ ፈቃድ ደግሞ የወልድ መሞት ነው። ሞቶ ስለ ሰው ልጆች ቤዛ ሰማዕት እንዲሆን እንደሆነ እንመለከታለን። ለምሳሌ ጌቴሰማኒ አባቴ ሆይ ብትፈቅድ እቺ ጽዋ ከኔ ትለፍ አለ። ስለዚህ የአባቱን ፈቃድ እንደጠየቀ እናያለን። ወንጌላቱ ስትመለከቱ አንዱ በአብና በወልድ መካከል ያለውን ግንኙነት ስታዩ የምታዩት ነገር
ወልድ ለአባቱ አመራርና አገዛዝ ተገዢ ነበረ ከተልእኮ አንጻር። ስለዚህ ኢየሱስ በወሰደው ተልእኮ ውስጥ ተልእኮአዊ ማንነቱን ስናይ ምንም እንኳን በመለኮትነት ከአብና ከመንፈስ ቅዱስ ጋር እኩል ቢሆንም ነገር ግን ተልእኮ የሰጠው ሚና ሲጫወት መልእክተኛ ሆኖ ተልእኮን የመጣው ደግሞም ተልእኮን ለመፈጸም ለአባቱ አመራርና ፈቃድ ተገዢ ነበረ። ይሄ በወንጌላት ውስጥ በደንብ ጌታ ኢየሱስ የሰጠውን አገልግሎት ስናጠና የምናየው መሰረታዊ እውነት ሆኖ እናገኛለን። ይሄ መንፈስ ቅዱስ ደግሞ ለምሳሌ እንደ ኤፌሶን ምዕራፍ 1 ቁጥር 13 እና 14 ላይ እንደምናየው ለኤፌሶን ሰዎች ጳውሎስ ሲናገር በወንጌል አመናችሁ፣ በመንፈስ ቅዱስ ታተማችሁ ይላል። እሱ ለእግዚአብሔር ያለውን ሁሉ ያዋጃል ይላል። ስለዚህ መንፈስ ቅዱስ ደግሞ ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 15 እና 16 ላይ እንደተናገረው እኔ ሄዳለሁ፣ አጽናኙ እርሱ ይመጣል፣ እርሱ ከኔ ወስዶ ደግሞ ይነግራቸዋል፣ እሱ እኔን ያከብረኛል። ስለዚህ መንፈስ ቅዱስ በክርስቶስ የተሰራውን ስራ በሰው ልጅ ህይወት ውስጥ ኤክስኪዩት የሚያደርግ ሰዎችን ለእግዚአብሔር የሚዋጅ አዲስ ህይወት የሚሰጥ የእግዚአብሔር ልጅ የሚያደርግ በአካሉ ሙላት ውስጥ የሚሰራ ሆኖ ትመለከቱታላችሁ። ኢየሱስን የሚያከብር ሆኖ ትመለከታላችሁ። ስለዚህ አብ ወልድና መንፈስ ቅዱስ በእንደዚህ አይነት ይህን አንዱን ዘላለማዊ ዕቅዳቸውን የየራሳቸው ሚና ወስደው ግን በጋራ እንደሰሩ እንመለከታለን። በጣም የሚያስደንቀው ነገር ወንጌል ውስጥ እንግዲህ እንደምናየው በተለይ በዮሐንስ ወንጌል ምዕራፍ 14፣ 15፣ 16 ላይ እንደምናየው ምንም እንኳን አንድ የጋራ ዕቅድ ቢኖራቸውም የየራሳቸው ሮል ቢኖራቸው ስራውን ግን በጋራ እንደሚሰሩ አንዳቸው በአንዳቸው ሆነው ከአንዳቸው ጋር በመተባበር አብረው እንደሚሰሩ እንመለከታለን። ኢየሱስ በምድር እያለ እኮ ተልእኮውን እየተጫወተ እያለ ነገር ግን መንፈስ ቅዱስ በሱ ይሰራ እንደነበር አብም በሱ ይገለጥ እንደነበር ተናግሯል። ለምሳሌ ማቴዎስ 12:28 ላይ እኔ በእግዚአብሔር መንፈስ አጋንንትን የማስወጣ ከሆነ እነሆ የእግዚአብሔር መንግስት በመካከላችሁ ናት አለ። ስለዚህ በእግዚአብሔር መንፈስ እንግዲህ ሉቃስ ላይ ማጥናት እንችላለን። ወደ መከራው ወደ በሰይጣን ወደ ተፈተነበት ምድረ በዳ ሲሄዱ በመንፈስ ነው የተመራው። መንፈስ ቅዱስ አብሮት እንደነበረ ከመጸነሱ ጀምሮ ትመለከታላችሁ። አብም አብሮት እንደነበረ በዮሐንስ ወንጌል ውስጥ ማየት ትችላላችሁ። አብ በልጁ ይሰራ እንደነበረ በዮሐንስ ወንጌል ውስጥ 14፣ 15 እና 16 ላይ መመልከት ትችላላችሁ። አንድ ዕቅድ ግን የራሳቸው ሚና አላቸው፣ በጋራ ደግሞ ይሰሩ እንደነበረ መመልከት አያቅተንም። ስለዚህ በአጠቃላይ ሥላሴ አንድ፣ አብ ወልድ መንፈስ ቅዱስ በመለኮትነት በእግዚአብሔርነት አንድ፣ በአምላካዊ ባህሪ አንድ፣ መከፋፈል የሌለበት መበላለጥና መተናነስ የሌለበት አንድ ሲሆኑ በዚሁ አንድ መሆንስ ደግሞ ይሄው አንድ መሆናቸው ደግሞ እንደተጠበቀ በስም በአካልና በግብር ሶስትነት እንዳላቸው መገንዘብ ይገባል። እንግዲህ እዚህ ጋር አንድ ልብ ልንነው የሚገባም የቤተ ክርስቲያን አባቶችም ተናግረውታል። ከታሪክ እንደምናጠናው እግዚአብሔር በመለኮታዊ ባህሪ አንድ፣ በስም በአካልና በግብር ሶስት ስንል እንግዲህ እግዚአብሔርን ከመረዳት አንጻር መጽሐፍ ቅዱስ የገለጠውን ያህል ብቻ ነው እግዚአብሔርን የምንረዳውና የምናውቀው። እግዚአብሔርን የምናውቀው የተገለጠውን ያህል ነው እንጂ እግዚአብሔር ከዚህ በላይ ትልቅ አምላክ መሆኑን መመልከት ትችላላችሁ በዚህ አስተምህሮ ውስጥ። ምክንያቱም አብ ወልድ መንፈስ ቅዱስን የሥላሴን ጽንሰ ሐሳብ በአእምሮ ስሌት በሰው ልጅ ምርምር ሊደረስበት የሚችል አይደለም። ካልኩሌት አድርገን ይኸው እኮ ብለን እንደ አሕዛብ አማልክት ይኸው ጆሮ ይኸው አፍንጫው ብለን ጥንቅቅ አድርገን ይኸው ቁጭ የምናደርገው ነገር አይደለም። በእኛ አእምሮ ተሰልቶ ቁጭ የሚል በእኛ መረዳት ብቻ በሰው ልጅ አእምሮ መረዳት ጠቅለል አድርገን ልንረዳው የምንችለው አምላክ አይደለም። እግዚአብሔር ትልቅ አምላክ ነው። ከዚያ በላይ እንግዲህ መለኮታዊ ምስጢር ከምንላቸው አንዱ የሥላሴ እንግዲህ አስተምህሮ ነው። ምስጢር በምንልበት ጊዜ የሥላሴ ባህሪ ወይም የሥላሴን ማንነት
አንድና ሶስትነቱን ፍጡር መርምሮ አይደርስበትም፣ መጨረሻውን ማወቅ አይችልም። ከእውቀቱ ከአእምሮ እውቀት በላይ ነው። ሰው ውስን ስለሆነ ሊሚትድ ስለሆነ ማለታችን እንጂ እግዚአብሔር አይታወቅም ማለታችን አይደለም። ግን እግዚአብሔር የታወቀው አንደኛ እሱ አምላክ መሆኑን ራሱ ስለገለጠልን መኖሩን ስለገለጠልን፣ ሁለተኛ የሰጠው መገለጥ ደግሞ ለኛ በልካችን የሚበቃ መገለጥ ስለራሱ ስለ የትኛውም ዘላለማዊ ነገሮች የሚበቃ መገለጥ ሰጥቶናል፣ ብርሃን ሰጥቶናል። በዛ መሰረት እግዚአብሔር የተገለጠውን ያህል ብቻ እናውቀዋለን። እግዚአብሔርን ከዚያ በላይ ትልቅ ስለሆነ በመሰረቱ ስለ እግዚአብሔር ባህሪያት መጽሐፍ ቅዱስ እንግዲህ የሚናገረው አንዱን ስናይ ለምሳሌ በሁለተኛ ጢሞቴዎስ ምዕራፍ 1 ላይ እንደምናየው ዘጸአት 33 ባለው ታሪክ ውስጥ ሙሴ እግዚአብሔርን አንድ ጥያቄ የጠየቀውን ስንመለከት ራስን አሳየኝ ያለው እግዚአብሔርን። ነገር ግን እግዚአብሔር ያለው ምንድነው? ሰው ፍጥረት እኔን አይቶ አይድንም። ጳውሎስም በሁለተኛ ጢሞቴዎስ ምዕራፍ 1 ላይ ምንድነው ያለው? እሱ ሊታይ በማይችል ብርሃን ውስጥ ይኖራል ማለት እግዚአብሔር በሙሉ መለኮታዊ ማንነቱና ኃይሉና ስልጣኑ አይታይም። በሙሉ መለኮታዊ ማንነቱና ክብሩ ደግሞ ቢገለጥ ማንም በህይወት መኖር አይችልም። የዚያን ያህል እግዚአብሔር ትልቅና ኃያል አምላክ ነው። ቢዮንድ አወር ካፓሲቲ ነው በቃ ለመረዳትም እሱን ለማወቅ። ዋናው ቁም ነገር ግን እግዚአብሔር እኛ ልናውቀውና ልንረዳው በምንችል መንገድ በቃሉና በመንፈሱ ራሱን ገልጦልናል። ያ በዛ መገለጥ ደግሞ ህይወት የሆነልን ዘንድ ከእርሱ ጋር ህብረት ማድረግ የምንችልበትን አዲስ ኪዳን ሰጥቶናል። በክርስቶስ ራሱን ገልጦልናል። ያ ለእኛ በቂ ነው። አንድ የቤተክርስቲያን አባት እንደተናገሩት ነው በቤተክርስቲያን ታሪክ ውስጥ እግዚአብሔርን ለማወቅ አልፈልግም፣ ስላሴን ለማወቅ አልፈልግም ብትል ህይወት ታጣለ። አይ ስላሴን ደግሞ እስከመጨረሻው ተመራምሬ ራሴ ደርስበታለሁ ብትል ደግሞ ታብዳለ ብለዋል። ስለዚህ እግዚአብሔር የተገለጠውን ያህል ብቻ ነው የምናውቀው። እግዚአብሔር ከምናውቀውም በላይ ትልቅ አምላክ ነው ማለታችን ነው። እንግዲህ የስላሴን ጽንሰ ሐሳብ ስንመለከት አብ ወልድ መንፈስ ቅዱስ በመለኮታዊ ባህሪ አንድ፣ ነገር ግን በስም በአካልና በግብር ሶስት ናቸው የሚለውን ነገር ሶስትነቱ ከመለኮትነቱ አንጻር እንዳልሆነ ተጠንቅቀን ልብ ልንለው ይገባል። መለኮትነት በመለኮታዊ ባህሪ ወይም በእግዚአብሔርነት አንድና አንድ ብቻ ናቸው። የመለኮትነታቸው ወደ ሶስትነት በመውሰድ ወደ ተሳሳተ አስተምሮ እንዳንሄድ ጥንቃቄ ልናደርግ ይገባናል። እንግዲህ ይሄ በመለኮታዊ ባህሪ አንድ የመሆኑና ሶስትነቱ ከምን አንጻር እንደሆነ የተነሳው ጥያቄ ከዚህ አንጻር ልንገነዘበው የሚገባ ነው። እንግዲህ የእግዚአብሔርን እንግዲህ ከዚሁ ጋር ተያይዞ የተነሱ ከእግዚአብሔር ባህሪያት ጋር ተያይዘው የተነሳው ጥያቄ ደግሞ ይሄ ጌታችን ኢየሱስ ክርስቶስን የሚመለከት ነው። እንግዲህ እግዚአብሔር አብን በተመለከተ መጽሐፍ ቅዱሳችን የሚናገረው የእግዚአብሔር አባትነት፣ እግዚአብሔር አብ ስንል አብ የሚለው ቃል የእግዚአብሔርን አባትነት የሚያሳይ ቃል ነው። እንግዲህ አባትነቱ ከብዙ ነገር ጋር የተያዘ ነው። የእግዚአብሔር አባትነት ወይም የእግዚአብሔር አብ የሚለው ስያሜውን ስንመለከት የእግዚአብሔርን እረኝነት፣ የእግዚአብሔርን ተንከባካቢነት፣ የእግዚአብሔርን ጠባቂነት፣ የእግዚአብሔርን ለሚያስፈልገን ነገር ሁሉ ምንጭ መሆን፣ የእግዚአብሔርን መሪነት፣ የእግዚአብሔርን አስተዳዳሪነት፣ የእግዚአብሔርን ገዥነት ሁሉ ጠቅልሎ የያዘ ቃል እንደሆነ እንመለከታለን። እግዚአብሔር እንግዲህ በአባትነት አብ ነው ስንል የተገለጠባቸው በእነዚህ ሐሳቦች በመጽሐፍ ቅዱስ ውስጥ እንደተገለጠ ማየት እንችላለን። እንግዲህ ወደዛ የእግዚአብሔርን ባህሪያት በደንብ በዝርዝር ማየትን ስለሚጠይቅ ወደዛ ነገሮች ከመግባታችን
በፊት ጌታችን ኢየሱስ ክርስቶስን በተመለከተ ደግሞ የተነሳ ጥያቄ ስላለ እሱን መሰረታዊ ሀሳብ መዳሰስ ይኖርብናል። የእግዚአብሔር ልጅ ወይም የእግዚአብሔር ወልድን በተመለከተ ማለት ነው። እንግዲህ መጽሐፍ ቅዱሳችን ያው ጌታችን ኢየሱስን በተመለከተ በርካታ መሰረታዊ እውነቶችን ይናገራል። እንግዲህ ዋናው አንዱ በተደጋግሞ እንግዲህ የተነሳው ጥያቄ